ኢትዮጵያ የዓለም አቀፉ ሲቪል አቪዬሽን ድርጅት ቁልፍ የህዝብ መረጃ ልውውጥ ስርዓት የአባልነት ማረጋገጫ ማግኘቷ የኢትዮጵያን ፓስፖርት ደረጃ ከፍ የሚያደርግ መሆኑን የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ገለጹ። ኢትዮጵያ 105 ሀገራትን ባቀፈው የዓለም አቀፉ አቪዬሽን ድርጅት ቁልፍ የህዝብ መረጃ ልውውጥ ስርዓት አባል መሆኗን የሚያረጋግጥ ሰርቲፊኬት ከዓለም አቀፉ የሲቪል አቪዬሽን ተቋም መቀበሏን ዳይሬክተሯ ለኢቢሲ.ስትሪም ተናግረዋል። ወይዘሮ ሰላማዊት የማረጋገጫ ሰርቲፊኬቱን ከዓለም አቀፉ የሲቪል አቪዬሽን ድርጅት ፕሬዝዳንት ተረክበዋል። በመርሃ ግብሩ ላይ የካናዳ ትራንስፖርት ሚኒስቴር ምክትል ሚኒስትርን ጨምሮ ሌሎችም የድርጅቱ ከፍተኛ ኃላፊዎችና የሀገራት ተወካዮች፣ የኢንሳ ዋና ዳይሬክተር እንዲሁም በካናዳ የኢትዮጵያ ባለሙሉ ስልጣን አምባሳደር ተገኝተዋል። ዘገባው የኤቢሲ ነው። ኢትዮጵያዊ አብሮነትን ማጠናከር ላይ ያተኮረ ሀገር አቀፍ የክረምት ወራት የበጎ ፈቃድ አገልግሎት እንደሚከናወን የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤሮርጌ ተስፋዬ አስታወቁ። ሚኒስቴሩ በ2017 ዓ.ም የክረምት ወራት የበጎ ፈቃድ አገልግሎት ቅንጅታዊ ስራዎች ዙሪያ በአዳማ ከተማ ከባለድርሻ አካላት ጋር ውይይት አካሂዷል። በመድረኩ ላይ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤሮርጌ ተስፋዬ እንዳስታወቁት በዘንድሮ አራተኛው ዙር የክረምት በጎ ፈቃድ አገልግሎት 52 ሚሊዮን ዜጎችን ተጠቃሚ ለማድረግ ታስቧል። በመርሃ ግብሩ በመላ ሀገሪቱ 31 ሚሊዮን በጎ ፈቃደኞች በተለያዩ የአገልግሎት ስራዎች እንደሚሳተፉ ገልጸው የበጎ ፈቃድ አገልግሎቱም ኢትዮጵያዊ አብሮነት ላይ ትኩረት አድርጎ ይከናወናል ብለዋል። የክረምት የበጎ ፈቃድ አገልግሎት መርሃ ግብሩ በጎነት ለኢትዮጵያ ከፍታ በሚል መሪ ሀሳብ ማህበራዊ ትስስርን ሊያጠናክሩ በሚችሉ ተግባራት ታጅቦ እንደሚከናወን አስረድተዋል። ዘገባው የኢዚያ ነው።